ሰላም ጤና ይስጥልን። ዛሬ እጅግ አንገብጋቢና ዓለም አቀፍ ትኩረት ያገኙ መረጃዎችን ይዘን መጥተናል። የመከላከያ የውጭ ግንኙነት ኃላፊ ሜጀር ጀነራል ተሾመ ገመቹ ለዲፕሎማቲክ ማህበረሰብ የሰጡት አስቸኳይ መግለጫና ያስተላለፉት ጠንካራ ማስጠንቀቂያ ከዚህ ጋር ተያይዞ በሱዳን ድንበር አካባቢ የድሮን ጥቃት ተፈጽሟል ተብሏል። እንመለከተዋለን። የኢትዮጵያ መከላከያ ሰራዊት ድሮን መከስከሱ ተሰምቷል። የት በጋራ በመረጃውን በስፋት የምናጋር ይሆናል። ሌላ መከላከያ ሰም በሰዓት እንደሚቀጥ ይቀጥላል ሲሉ በይፋ ያስጠነቀቁት አዲሱ የጽምዶ እንቅስቃሴ ምንድን ነው? እንመለከተዋለን። የሀገር ውስጥ ሚዲያዎች የህዝቡን ሁኔታ የኑሮ ውድነትና የደህንነት ጥያቄዎች ወደ ጎን በመተው ወደ ውጭ ቲክቶከሮች አዘን ብለዋል ሲሉ ዓለም አቀፍ ጋዜጠኛ በይፋ ኮንነዋል። እንመለከተዋለን። ዋይት ሀውስ በኢራን ላይ ሊወስደው ስላለው አዲስ ወታደር እርምጃ ዝግጅትና ከሴኔጋል ፕሬዚዳንት የተሰማውን ተጠበቀ የመንግስት መፍረስ ውሳኔ ሙሉ ዝርዝር መረጃውን በጥንቅራችን አቀናጅተናል። የወቅቱን እውነተኛ ገጽታ ለመረዳት ሙሉ ቪዲዮን በጥሞና እንዲከታተሉት እንጋብዛለን። ከወዲሁ መረጃው ለሁሉም ይደርስ ዘንድ ላይክና ሸር በማድረግ አጋርነታችሁ ከእኛ ጋር እንዲሆን በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃው እናመራለን። በቅድሚያ መንግስት በተለይ ደግሞ የገጽታ ግንባታ በሚል ዓለም አቀፍ ቲክቶከሮችን በርካታ ቢሊዮን ዶላር እየከፈለ ወደ ኢትዮጵያ ሀገር እያመጣ እንደሆነ ተነግሯል። ይህን ተከትሎ ዓለም አቀፍ ጋዜጠኛ ኤልያስ መሰረት እንዲህ ሲል መረጃውን ይፋ አድርጓል። የመንግስት መገናኛ ብዙኃን በቅርብ ጊዜያት ለውጭ ሀገር ቲክቶከሮችና ይዘት ፈጣሪዎች እየሰጡ ያለው ከልክ ያለፈ ሽፋን ነው፣ ማጋነን ከጀርባው የህዝብን ትኩረት የማስቀየር አጀንዳ እንዳለው በግልጽ ያሳያል ሲል ተቃውሟል። ይህ ድርጊት የሀገሪቱን እውነተኛና አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ስልት ሲል ገልጾታል። ይህንን ጉዳይ በሚከተሉት ዋና ዋና ነጥቦች መተቸት ይቻላል። በአሁኑ ሰዓት ህዝቡ በከፍተኛ የኑሮ ውድነት፣ በዋጋ ንረትና በከፋ የኢኮኖሚ ቀውስ ውስጥ ይገኛል። ዜጎች የዕለት ጉርሳቸውን ለማግኘት በከፍተኛ ስቃይ ውስጥ ባሉበት በዚህ አስቸጋሪ ወቅት የሚያቀርቡትን ቪዲዮዎችና አጠቃላይ ጉብኝቶች እንደ ትልቅ ሀገራዊ ድል አድርገው ማቅረባቸው ከህዝቡ ዕለታዊ የኑሮ ትግል ጋር ፈጽሞ የማይገናኝ ተግባር ነው። ከኢኮኖሚ ባሻገር የዜጎች ደህንነት ከፍተኛ አደጋ ላይ ወድቋል። ተደጋጋሚ ጥቃቶች እና እገታዎች የዕለት ተዕለት ዜና ሆኗል። ይህን በመሀል አዲስ አበባ በርካቶች ታግተው ደብዛቸው በየቀኑ ይጠፋል። ከሁለት ቀናት በፊት እንኳ በደርዘን የሚቆጠር ንጹሃን ዜጎች ታግተው ሳለ የመንግስት ሚዲያ ስለዚህ አሳሳቢ ሀገራዊ ጉዳይ ትንፈሽ ማለት አልፈለጉም። የዜጎች ህይወትና ነጻነት አደጋ ላይ ባለበት ሁኔታ የሚዲያዎች ዋና አጀንዳ የውጭ ቲክቶከሮች መዝናኛ እና ቬሎግ ማድረግ መሆኑ እጅግ የሚያሳዝንና የሚዲያውን የሞራል ዝቅጠት የሚያሳይ ነው ሲል ተችቷል። ዜጎች እየታገቱና እየተገደሉ ባለበት ሀገር ሚዲያው የሁሉም ሰላም ነው የውሸት ትርክ ለመፍጠር በሞከር ዜጎችን መናቅ ጭምር ነው ብዬ አስባለሁ። የመንግስት ሚዲያዎች የውጭ ሀገር ዜጎች ስለ ሀገራችን ጥሩ ነገር እንዲናገሩ ያላቸው ጥማት ሲኪንግ ኤክስተርናል ቫሊዴሽን ይህንን አድራጊው አካል በራሱ ላይ ያለው የመተማመን ማጣት ያሳያል። የሀገር ገጽታ መገንባት የሚቻለው በውጭ ቲክቶከሮች ውዳሴ ሳይሆን በሀገር ውስጥ ለዜጎች ሰላም፣ ደህንነትና የፍትሃዊ ኢኮኖሚ እድገት በማረጋገጥ ብቻ ነው። የገዛ ዜጎችን ስቃይና ሰቆቃ ችላ ብሎ የውጭ ሰዎችን ምስክርነት ለማግኘት መሮጥ ትልቅ ኪሳራ ነው ሲሄድ ዓለም አቀፍ ጋዜጠኛ ኤልያስ መሰረት ተቃውሞና ትችቱን ሰንዝሯል። ይህንን ተከትሎ የመንግስት የሶሻል ሚዲያ ሰራዊት በዓለም አቀፍ ጋዜጠኛው ላይ ዘመቻ መክፈቱ ተገልጿል። ሌላው መንግስት ራሱን ጽምዶ የሚለው ኃይል እያሳሰበኝ ነው ሲል ገልጿል። ይህንን ተከትሎ ጀነራሉ አነጋጋሪ ማብራሪያ ሰጥቷል። ጀነራል ጽምዶ ውጊያ ከጀመረብህ እንቆረጥማችኋለን ሲሉ በይፋ ገልጿል። በርስ በርስ ግጭት በመናጥ ላይ ያለችው ኢትዮጵያ ከሰሞኑ ለገዢው መንግስት ከባድ የሆነ የራስ ምታት የሆነ ቡድን መፈጠሩ መንግስት እየገለጸ ሲሆን በተለይ በገዢው መንግስት በመጠቃት ላይ ያሉ ኃይሎች በጋራ በመሰባሰብ ጽምዶ የሚል ኃይል መመስረት ከወደ መንግስት አካላት ከወደ ጀነራሉ በይፋ እየተነገረ ሲሆን በተለይ ከሰሞኑ የራሱን ጽምዶ ብሎ የሚጠራ ቡድን በሱዳን የተሳካ ስብሰባ ማድረግ ተቀጥሎ መንግስት ስጋቱ መግባቱን እየተነገረ ባለበት ሰዓት የመከላከያ የውጭ ጉዳይ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ጠንከር ያለ ማስጠንቀቂያ ሲሰጡ ተደምጠዋል። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገሩ ስለሚገኙ ዲፕሎማት ማህበረሰብ ማሳወቁን ይፋ አድርጓል።
የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን ሲያስጠነቅቁ ተደምጠዋል። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ ይህንን ያስታውቀው ትናንት አርብ ግንቦት 14 2018 ዓ.ም በብሔራዊ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ነው። 21 ደቂቃ ገደማ የፈጀው ቃለ መጠይቅ በሙሉ ያተኮረው ጽምዶ በሚለው ስያሜ ስለሚደረገው እንቅስቃሴ ነው። የሜጀር ጀነራል ተሾመ ገመቹ ቃለ መጠይቅ የተላለፈው የተለያዩ ኢትዮጵያ ተቃዋሚዎች እንዲሁም ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች በሱዳኗ ፖርት ሱዳን ከተማ ስብሰባ አካሂደው እንደነበር የሚያሳይ ቪዲዮ ከተለቀቀ ከቀናት በኋላ መሆኑ መነጋገሪያ ሆኖ ቀጥሏል። ዝግጅቱን የሚያሳየው ቪዲዮ የተለቀቀው ከኤርትራ መንግስት ጋር ግንኙነት ባለው ህድሞና ቲቪ የተባለ የዩቲዩብ ቻናል ነው። ከዚህ ቀደም ጽምዶ የሚለው ቃል በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራርና በኤርትራ መካከል ይደረጋል የሚባለው ግንኙነት ለመግለጽ ጥቅም ላይ ይውል ነበር። እስካሁን ድረስ ግን ሁለቱም ወገኖች በአመራሮች ደረጃ ግንኙነት ስለመፍጠራቸው በይፋ የተገለጸ ነገር አንዳች ነገር የለም። በትናንቱ ቃለ መጠይቅ ላይ ሜጀር ጀነራል ተሾመ ከቅርብ ጊዜ ወዲህ ጽምዶ የምትባል ነገር የተጀመረች ሂደት እንዳለ ጠቅሶ ስለ ጉዳዩ ምንነት ተጠይቀዋል። እንቅስቃሴው ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢ ላይ ባሉ ስብስብ የተፈጠረ ሲሉ ገልጸውታል። በአጠቃላይ መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ አድርገው ያታሸ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን አስታውቋል። የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር እንደገለጹ ከሆነ አገሩ ስላሉ አታሾች ስለ ሁኔታው ማስገንዘብ ያስፈለገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው ሲሉ ገልጸዋል። በተጨማሪም ነገ እንደውችን ሀሳብ ወደ መሬት እናወርድ ብሏል። የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲ ማህበረሰብ አስቀድሞ የተነገረ ጉዳይ እንዲሆን በመታሰብ መሆኑን ሊያስረዱ ሞክረዋል። ከዚህ ሀሳብ ጋር የሚያዝ ነገር ትልቁ እርምጃ የሚያስወስድ ጉዳይ ቢነሳ የማንም ፍቃድ መጠየቅ እንኳ ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭ ሰዎች ይህንን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው ሲሉም አብራርተዋል። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸውም ሲናገሩ ተደምጠዋል። ይህ እንቅስቃሴ ለኢትዮጵያ ሰላም፣ ደህንነት አስጊ ተደርጎ እንደማይወሰድ የተናገሩት ዳይሬክተሩ ሀሳቡን ለመተግበር የሚደረግ እርምጃ በተመለከተ ግን ሲያስጠነቅቁ ተደምጠዋል። ይችኛዋ የጽምዶ ሀሳብ በተመለከተ ግን ይችን ቅዠት ወደ መሬት እናወርዳታለን ብለው ሰንዝር እንቅስቃሴ ቢያደርጉም እንደ ሉዓላዊ ሀገር ይተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ስም በእሳት እንደሚቀልጥ ይቀልጣሉ ብለን እናስባለን ሲሉ ተደምጠዋል። የመከላከያ ሰራዊት ለዲፕሎማት ማህበረሰብ ገለጻ እንደሰጠበት የገለጸው ጽምዶ ዝግጅት በፖርት ሱዳን የተካሄደ በኢትዮጵያና ሱዳን መካከል የተፈጠረ ውጥረት ይፋ በወጣበት ወቅት ነው ተብሏል። በአጠቃላይ ይህን ጽምዶ ተቀጥሎ በሚመልክ መልኩ ዛሬ ረፋል የኢትዮጵያ መንግስት ሱዳንን መደብደቡ ተሰምጧል። በተለይ ደግሞ ከወደ ፋኖ አመራር ከአስረስ ማረ ዳምጠ የወጣው መረጃ እንዲህ ይላል። ዛሬ ግንቦት 15 ቀን 2018 ዓ.ም ጠዋት ካሱሳ ወይም ባህር ዳር የተነሳ የዩናይትድ አረብ ኤምሬት አኪንች ድሮን የሱዳኗ ብሉናይ ግዛት ዋና ከተማ የሆነችው ደማዚንን ለ8 ጊዜ ያክል ደብድቧ ሲል ገልጿል። ለ9ኛ ዙር ድብደባ አየር ላይ ያለ ቀሪ 4 ተተኳሽ እንደያዘ ተመቶ ወድቋል ብሏል። የዩናይትድ አረብ ኤምሬት አኪንች ድሮን በዚህ አካባቢ ተመቶ ሲወድቅ የዛሬው ለሁለተኛ ጊዜ ነው ሲል ገልጿል። ይሁን እንጂ በዚህ ጉዳይ ላይ በተለይ ደግሞ ለሱዳን መንግስት ቅርብ የሆኑ ሚዲያዎች እየዘገቡ ሲሆን የኢትዮጵያ መንግስት ግን ይህንን መረጃ እስከዘገኑበት ድረስ የሰጠው ምላሽ የለም። ሌላው በመካከለኛው ምስራቅ ቀጠና ላይ ሰላም ለማውረድ ዲፕሎማሲያዊ ጥረቱ እየተደረገ ባለበት በዚህ ወቅት ከአሜሪካ ዋሽንግተን ዲሲ እጅግ አሳቢና ትኩስ ወታደራዊ መረጃ ወጥቷል። የቢሲ የአሜሪካ አጋር የሆነው ሲቢኤስ የዜና ወኪል ለጉዳዩ ቅርበት ያላቸው የደህንነት ምንጮችን ጠቅሶ እንደዘገበው ከሆነ የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ አዲስ ወታደራዊ እርምጃ ለመውሰድ ዝግጅቶች እያደረገ ይገኛል ተብሏል። ይሁን እንጂ ለዚህ እርምጃ የመጨረሻ የፖለቲካ ውሳኔ እስካሁን እንዳልተፈታ ወይም እንዳልተላለፈ የዜና ወኪሉ ዘገባ አመላክቷል።
ከዚህ ወታደራዊ ዝግጅት ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ አስቸኳይ የመንግስት ጉዳይ ስላሉባቸው የገዛ ልጃቸውን ሰርግ መታደም እንደማይችሉ በማህበራዊ ሚዲያ ገጻቸው በይፋ አስታውቀዋል። ፕሬዚዳንቱ ቀኑን ኒው ጀርሲ በሚገኘው መኖሪያቸው ያሳልፋሉ ተብሏል። ይጠበቅ የነበረ ቢሆንም በድንገት እቅዳቸውን በመቀየር ወደ ዋይት ሀውስ ማቅናታቸው የጉዳዩ አንገብጋቢነት ያሳያል ተብሏል። በተጨማሪም የአሜሪካ መከላከያና ደህንነት ከፍተኛ አመራሮች ቀደም ሲል ይዘውት የነበረው የስራ እረፍት የመውጣት እቅድ ሙሉ በሙሉ መሰረዛቸው የተለያዩ የደህንነት የመረጃ ምንጮች ጠቁመዋል ተብሏል። ይህ የአመራሮች በስራ ገበታ ላይ የመገኘት ትዕዛዝ አሜሪካ በኢራን ላይ ልትወስድ ከምትችለው አዲስ እርምጃና ከቀጠናው የጸጥታ ጥበቃ ዝግጅት ጋር የተያያዘ እንደሆነ ተመልክቷል። በመካከለኛው ምስራቅ ወታደራዊ ስፍሮች የሚገኙ የአሜሪካ ወታደሮች ሊሰነዘረባቸው ከሚችል ከማንኛውም አይነት የመልሶ ማጥቃት እርምጃ ኢላማ እንዳይሆንና ደህንነታቸው እንዲጠበቅ ከተወሰነ ካምፖች እንዲወጡና ስልታዊ በሆነ ቦታው ላይ እንዲመደቡ እየተደረገ መሆኑ ተገልጿል። ይህ አዲስ ውጥረት የሀገረሸው ሁለቱ ሀገራት ጊዜያዊ የተኩስ አቁም ስምምነት ላይ ከደረሱበት ጊዜ አንስቶ አንዳቸው በሌላቸው ላይ ቀጥተኛ ወታደራዊ እርምጃ ከመውሰድ ተቆጥበው በነበረበት ነው ዲፕሎማሲያዊ የድርድር ጥረቶች በቀጠሉበት ወቅት መሆኑ የቀጠናው የሰላም ጉዞ እንደገና አደጋ ላይ ሊጥለው ይችላል በሚል በብዙ ዘንድ ስጋትን ፈጥሯል ተብሏል። ይህ ባለበት የኢራን መንግስት ግን ፈጽሞ ዜጎችንና ሀገሬን አሳልፌ አልሰጥም፣ ለሚመጣው ሁሉ አጸፋ ከመመለስ ወደኋላ አንልም ሲል ገልጿል። በሌላ መረጃ በምዕራብ አፍሪካዊቷ ሀገር ሴኔጋል ያልተጠበቀና መላውን አህጉር ያስደነገጠ አዲስ የፖለቲካ ክስተት ተፈጥሯል። የአንድ ሳንቲም ሁለት ገጽታ ተብለው የሚጠሩትና አብረው ስልጣን ላይ የወጡት የሀገሪቱ ፕሬዚዳንትና ጠቅላይ ሚኒስትር መጨረሻ ሳይስማሙ ቀርተው መንግስት በይፋ ፈርሷል ተብሏል። ፕሬዚዳንቱ በንጹህ ልቤ እተኛለሁ ሲሉ፣ ጠቅላይ ሚኒስትሩ ደግሞ የአመራር ውድቀት ነው በማለት እርስ በርስ ክስ ሰንዝረዋል። የሴኔጋል ፕሬዚዳንት ባሲሮ ዲዮማኔ ፋይ ጠቅላይ ሚኒስትር ኦስማን ሶንኮ ከኃላፊነታቸው ማንሳታቸውና ሙሉ መንግስታቸው በይፋ ማፍረሳቸውን አስታውቋል። ይህ ውሳኔ በሀገሪቱ የፖለቲካ መድረክ ላይ ትልቅ መነጋገሪያ ሆኗል ተብሏል። የሴኔጋል ፕሬዚዳንታዊ ጽሕፈት ቤት ባወጣውና በብሔራዊ ቴሌቪዥን በተላለፈው አስቸኳይ መግለጫ የኦስማን ሶንኮ ኃላፊነት ተገባዷል ሲል አስታውቋል። ከዚህ ጋር ተያይዞ በካቢኔ ውስጥ የነበሩ ሚኒስትሮችና ጸሐፊዎች በሙሉ ከዛሬ ጀምሮ ከኃላፊነታቸው መነሳታቸውና የመንግስት መዋቅር መፍረሱን ጽሕፈት ቤቱ በይፋ አረጋግጧል ተብሏል። ይህ ውሳኔ በድንገት የመጣ እንዳልሆነና ሁለቱ መሪዎች ላለፉት ወራት በከፍተኛ አለመግባባት ውስጥ መቆየታቸው እየተነገረ ይገኛል። ፕሬዚዳንት ባሲሮ ዲዮማኔ ፋይ ውሳኔውን ተከትሎ ጠቅላይ ሚኒስትሩን ሲወቅሱ በፓርቲያችን ውስጥ በጣም ጥቅመኛ ሰው ነው በማለት ገልጸዋቸዋል። በአንጻሩ ከስልጣን የተነሱ ጠቅላይ ሚኒስትር ኦስማን ሶንኮ በበኩላቸው በፕሬዚዳንቱ ላይ ጠንከር ያለ ትችት ሰንዝረዋል። ፕሬዚዳንቱን የአመራር ውድቀት ገጥሞታል በማለት የአስተዳደራቸውን ደካማን ለመግለጽ ሞክረዋል ተብሏል። የሚገርመው ግን ይህ ሁሉ ውሳኔ ከተወሰነ በኋላ ፕሬዚዳንት ፋይ በኤክስ ወይም በቀድሞ ትዊተር ገጻቸው ላይ ባሰፈሩት አጭር ጽሑፍ በንጹህ ልቤ እተኛለሁ ማለት ውሳኔው ለሀገሪቱ የሚበጅና ሕሊናቸውን ያሳረፈ መሆኑን አመላክቷል። ይህ ከፍተኛ የመንግስት ፍንጣቂና አለመግባባት የተከሰተው ሀገሪቱ በከባድ ኢኮኖሚ ፈተና ውስጥ ባለችበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርገዋል ተብሏል። በቅርቡ የዓለም አቀፍ የገንዘብ ድርጅት IMF ያወጣው ሪፖርት እንዳመላክተው ሴኔጋል በአሁኑ ወቅት ከፍተኛ የኢኮኖሚ ጫናና የኑሮ ውድነት እያጋጠማት ይገኛል ብሎ ነበር። በመሆኑ የፖለቲካ አለመረጋጋት በሀገሪቱ የኢኮኖሚ ማሻሻያ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የዘርፍ ተንታኝ ስጋታቸውን እየገለጹ ይገኛሉ። ክቡራን አድማጭ ተመልካቾች ሰዓቱ መረጃዬን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃዎች እንገናኛለን። እስከዛ በያላችሁበት ሰላም ቆዩን።